በኩዌት ሰማይ ላይ በርካታ የአሜሪካ በራሪ ወፎች መርገፋቸው ተሰማ። አዕዋፋቱ የእግዚአብሔር ፍጥረት ሳይሆኑ ሰው ሰራሽ ተዋጊዎች ናቸው። ከንቲባ አዳነች አቤቤ ግለቱ ያልበረደውን ሰሞንኛ የጦርነት መንፈስ ተከትለው ለወጣቶች ያስተላለፉት መልእክት መነጋገሪያ ሆነ። የአሜሪካው መረጃ ነፍናፊ ሲአይኤ የኢራኑን መሪ ኮቴ አጥንቶ ለጦሩ እንዴት መልእክት እንዳደረሰ የሚያትት መረጃ ወጣ። ኢራን ኬንያን አልመታሽም አትፍሪ ስትላት፣ ኬንያውያን ደግሞ እኔ አልበላሽም ምን አመጣው እያሉ ነው። ፑቲን ስለ ወዳጃቸው ሞት ድምጻቸውን አሰሙ። ነገር ግን ብዙዎች ይህ ሁሉ ሲሆን ምን ነው ዝም ማለታችሁ ብለዋቸዋል። ሰላም ጤና ይስጥልን ውድ አገልግላችን ቤተኞች፣ ዛሬ በመካከለኛው ምስራቅ የተከናወኑ ትኩስ መረጃዎችን ሰብስበንላችሁ መጥተናል። አብራችሁን ቆዩ። ከኩዌት ሰማይ ላይ የወደቁት የአሜሪካ አዕዋፍት። የአቪዬሽን አውሮፕላኖች ጸጥ ባሉበት ሰማይ ላይ ብቻቸውን ሲቀዝፉ የሚታዩት የኢራን የእስራኤልና የአሜሪካ ተዋጊ ጀቶች ናቸው። ታዲያ ዛሬ በወጣ አዲስ መረጃ በኩዌት በርካታ የአሜሪካ ተዋጊ አውሮፕላኖች መከስከሳቸውን የሀገሪቱ መከላከያ ሚኒስቴር አስታውቋል። ሚኒስትሩ በሰጠው መግለጫ አደጋው ቢደርስም በአውሮፕላኖቹ ውስጥ የነበሩት የበረራ አባላት በሕይወት መትረፋቸውን አረጋግጫለሁ ብለዋል። አደጋው የተከሰተው ኢራን በባህረ ሰላጤው ቀጠና ላይ የምታካሂደው ጥቃት ለሶስተኛ ቀን በቀጠለበት ወቅት ሲሆን የአደጋው መንስኤ በመመርመር ላይ ነው ቢባልም የኢራን ጥቃት ሰለባ ሳይሆኑ እንዳልቀረ ይገመታል። እንደ መከላከያ ሚኒስትሩ ቃል አቀባይ መግለጫ ከሆነ አደጋው እንደተከሰተ ወዲያውኑ የፍለጋና ነፍስ የማዳን ስራ ተጀምሮ የበረራ አባላቱ ተነስተው ለሕክምና ወደ ሆስፒታል ተወስዷል። በአሁኑ ወቅት የተረፉት አባላት የጤና ሁኔታ አስተማማኝ መሆኑ ተጠቁሟል። በማህበራዊ ሚዲያዎች ላይ የተሰራጩ ተንቀሳቃሽ ምስሎችም አንድ ኤፍ-15 ተዋጊ አውሮፕላን ሲከሰከስና አብራሪው ራሱን ለማዳን በአየር ላይ ሲያስወነጭፍ ይታይ ነበር። የአውሮፕላኖቹ መጠን በርካታ በሚል የተገለጸ ሲሆን ስንት አውሮፕላን እንደወደቀ የወጣ መረጃ አልተገኘም። አነጋጋሪው የከንቲባዋ መልእክት። አድዋ ታስቦ እየዋለ ነው። የመንግስት መስሪያ ቤቶች በካላንደር ትዕዛዝ በራቸው ቢዘጋም የቀድሞው የአደባባይ ላይ ሞቅ ያለ ድባብ ከቀዘቀዘ 2 ዓመት ገደማ ሆነው። የዘንድሮ አድዋ የሚከበረው በነዋሪው ልብና ቲሸርት ላይ መስሏል። ይህ በእንዲህ እንዳለ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ ከከተማዋ ወጣቶች ጋር ባደረጉት ውይይት አንድ ጠጠር ያለ መልእክት አስተላልፈዋል። የኢትዮጵያ የባህር በር ጥያቄ የወቅቱ ትውልድ የማይደራደርበት ብሔራዊ ጉዳይ መሆኑን ገልጸው ኢትዮጵያ በታሪክ አጋጣሚ የባህር በር አጥታ የቆየችበት ሁኔታ በማስታወስ አዲሱ ትውልድ ግን ይህንን ተዘግቶ የመኖር ዕጣ ፈንታ የማይቀበል መሆኑን በአጽንኦት ተናግረዋል። ኢትዮጵያ ለጥያቄዋ በቂ የታሪክ የመረጃና የዓለም አቀፍ ሕግ ማስረጃዎች እንዳሏት የጠቀሱት ከንቲባዋ ጉዳዩን በሰላማዊ መንገድ ለመፍታት መንግስት ቁርጠኛ መሆኑን አስታውቀዋል። የባህራችን ጉዳይ ተዘግቶብን እንኖራለን እንዴ ሲሉ ከጠየቁ በኋላ ተዘግቶበት የሚኖር ወጣት የለም ብለዋል በንግግራቸው። ከንቲባዋ አክለውም ሀገሪቱ ከማንኛውም ጎረቤት ሀገር ጋር ወደ ግጭት የመግባት ፍላጎት እንደሌላትና በጦርነት አንድ ጥይትም ሆነ የአንድ ሰው ሕይወት እንዲጠፋ አንፈልግም ሲሉ የሰላምን አስፈላጊነት አብራርተዋል። ሆኖም ሰላማዊ መንገድ የአንድ ወገን ፍቃድ ብቻ ለመሆኑን በመጥቀስ ዲፕሎማሲያዊ ጥረቶች ተሟጠው የማይሳኩ ከሆነ ኢትዮጵያ ሉዓላዊ ጥቅሟን ለማስከበር ወደ ኋላ እንደማትል ገልጸዋል። ንግግራቸውን ሲያጠቃልሉም ሰላማዊ አማራጮች ካልተሳኩ ኢትዮጵያውያን የአድዋ ልጆች መሆናቸውን በተግባር እንደሚያሳዩ በማሳሰብ ለወጣቶች ጥሪ አቅርቧል። መረጃውን ከተንቀሳቃሽ ምስል ላይ ተመልክቶ ያቀናበረው ዘሀበሻ ኒውስ ነው። እኔ አልበላሽም ምን አመጣው? አምባሳደሩ ኢራን ኬንያን ኢላማ አታደርግም ማለታቸውን ተከትሎ ድሮስ ለምን ታደርጋታለች የሚሉ ጥያቄዎች እየተሰነዘሩ ነው። በኬንያ የኢራን አምባሳደር የሆኑት አሊ ጎላምፑር በመካከለኛው ምስራቅ እየተከሰተ ባለው ውጥረት ሳቢያ ኢራን ኬንያን ኢላማ የማድረግ ምንም አይነት ፍላጎት እንደሌላት ለኬንያውያን ማረጋገጫ ሰጥተዋል። አምባሳደሩ በቅርቡ በነበራቸው ቆይታ እንደገለጹት የኢራን የሚሳኤል አቅም ውስን በመሆኑ የኬንያ ግዛትን ሊደርስ አይችልም። አክለውም ኬንያ ኢራንን እንደ ህጋዊ ኢላማ ልትመለከተው የምትችለው ምንም አይነት የአሜሪካ ወታደራዊ ተቋም እንደማታስተናግድ አረጋግጠዋል። ጎላምፑር በኢራንና በኬንያ መካከል ያለውን ጠንካራ ዲፕሎማሲያዊ ግንኙነት አጉልተው የገለጹ ሲሆን ቴሄራን ከናይሮቢ ጋር ያላትን ግንኙነት እንደምታከብርና ከአፍሪካ ሀገራት ጋር ግጭት የመፍጠር ፍላጎት እንደሌላት ገልጸዋል። ቀዝቀዝ ያለው የፑቲን መልእክት።
ፑቲን የኻሜኒን ግድያ እኩይ ድርጊት ነው ሲል ማውገዛቸው እየተነገረ ነው። ብዙዎች ኢራን ከበባ ውስጥ ስትገባ ብሪክስ እንዴት ዝም አለ? አጋር የተባሉ ሀገራትስ ለምን ዝምታን መረጡ? የሚሉ ጥያቄዎችን ሲያነሱ ነበር። መልሱ ብዙ ጂኦፖለቲካዊ ትንታኔዎችን የሚፈልግ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እገዛው ቢቀርብን እንኳ እስቲ እናጽናናቸው ብለው የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ ግድያ እኩይ ድርጊትና ሰብአዊ ሞራልን እንዲሁም ዓለም አቀፍ ሕግን የጣሰ ነው በማለት ኮንነዋል። በአያቶላ አሊ ኻሜኒ ግድያ የተሰማቸውን ሐዘን መግለጻቸውን የሩሲያ መንግስት የሚያስተዳድረው ታስ ዘግቧል። እስራኤልና አሜሪካ በፈጸሙት የተቀናጀ ጥቃት የኢራን ጠቅላይ መሪ መገደላቸውን ተከትሎ በሀገሪቱ የ40 ቀን ሐዘን መታወጁ ይታወሳል። ኢራን የሩሲያ የቅርብ ወዳጅ ስትሆን ከዓመታት በፊት በምዕራባውያን ሀገራት በተፈረመው የኒውክሌር ስምምነት ውስጥ ከሚገኙ ሀገራት አንዷ ሩሲያ ነበረች። ዝምታው ግን እስከ መቼ የሚለው የብዙሃን ጥያቄ ነው። የሲአይኤ መረጃ ትራምፕ በሰው ሀገር ላይ የሚያደርጉትን ሰሞንኛ ተልእኮዎች ካጠናቀቁ በኋላ እንዴት እንዳደረጉት የማብራራት አመል አለባቸው። ይህም ተቋማቸውንና ሀገራቸውን አግንኖ ለማቅረብ እድል እየሰጣቸው ነው። የአያቶላ ኻሜኒን ግድያ ተከትሎም የሲአይኤ ዘመቻ መረጃዎች ይፋ ሆነዋል። አሜሪካና እስራኤል በኢራን ላይ ጥቃት ለመሰንዘር ከመዘጋጀታቸው ጥቂት ቀደም ብሎ ሲአይኤ ዋናው ኢላማ ያሉበትን ቦታ እርግጠኛ ሆኖ ነበር ሲል ዘ ኒውዮርክ ታይምስ ዘገባውን ጀምሯል። ዋናው ኢላማም የሀገሪቱ ጠቅላይ መሪ አያቶላ አሊ ኻሜኒ መሆናቸውን ገልጿል። ዘገባው እንዳስታወቀው የአሜሪካ የስለላ ተቋም የሆነው ሲአይኤ በአያቶላ ላይ ለወራት ክትትል ሲያደርግ ቆይቷል። በዚህም የት እንደሚገኙ ውሏቸውንና ዳራቸውን፣ የሥራ ፕሮግራማቸውን በተመለከተ ጥሩ መረጃ አግኝቷል። ለጉዳዩ ቅርበት ያላቸውን ምንጮቹን የጠቀሰው ዘገባው ሲአይኤ ቅዳሜ ዕለት ጠዋት በቴህራን በሚገኘው የመንግስት ህንፃ ውስጥ የከፍተኛ የጦር አመራሮች ስብሰባ እንደሚከናወን ማወቁን አስረድቷል። ከሁሉም በላይ ደግሞ በስብሰባው ላይ አያቶላ ኻሜኒ የሚገኙ መሆናቸውን መረዳቱን ጠቅሶ ከዚህ መረጃ በመነሳት አሜሪካና እስራኤል ያንን አጋጣሚ ለመጠቀም እንደወሰኑ አስታውቋል። ዘገባው በመቀጠል ከሲአይኤ የተገኘው መረጃ ለሁለቱ ሀገራት ወሳኝና ድርብ ድል እንዲያገኙ እድል የሰጠ ሆኗል ካለ በኋላ ይህም የኢራንን ከፍተኛ ባለስልጣናት ከማስወገድ ጎን ለጎን አያቶላንም መግደል መሆኑን አስረድቷል። የእስራኤል ስለላ መስሪያ ቤት በራሱ መንገድ የኢራን ባለስልጣናትን ኢላማ ያደረገ ግድያ ለመፈጸም ለወራት ያህል ክትትል ሲያደርግ መቆየቱን የጠቀሰው ዘገባው ከሲአይኤ የደረሰው መረጃ ግን ጊዜ የማይሰጥ ሆኖ እንዳገኘው አስታውቋል። አሜሪካና እስራኤል በኢራን ላይ የሚያደርጉትን ዘመቻ ጨለማን በመጠቀም በሌሊት ለማድረግ ሲወጥኑ እንደነበር አውስቶም የሲአይኤ መረጃ ፕሮግራማቸውን በማስተካከል ቅዳሜ ጠዋትን እንዲመርጡ ማስቻሉንም አስረድቷል። ቅዳሜ ጠዋት በኢራን ፕሬዝዳንት ጽሕፈት ቤት አያቶላን ጨምሮ የሀገሪቱ ከፍተኛ ወታደራዊ አዛዦችና ባለስልጣናት ለመሰብሰብ ቀጠሮ በያዙበት ወቅት ማለዳ ላይ እስራኤል ደግሞ ሌላ ዝግጅት ላይ እንደነበረች ዘገባው ጠቅሷል። ዘገባው ሲቀጥልም በእስራኤል ሰዓት አቆጣጠር ከንጋቱ 6 ሰዓት ላይ የእስራኤል ተዋጊ ጀቶች ከካምፖቻቸው ለመነሳት በዝግጅት ላይ ነበሩ። ይህ ዘመቻ በአንጻራዊነት ጥቂት አውሮፕላኖችን የሚጠይቅ ቢሆንም ረጅም ርቀት የሚወነጨፉና ኢላማቸውን በትክክል መምታት የሚያስችሉ ጦር መሳሪያዎችን የታጠቁ መሆን ነበረባቸው ተብሏል። ጀቶቹ የ2 ሰዓት ከ5 ደቂቃ በረራ ካደረጉ በኋላ ከጠዋቱ 9 ሰዓት ከ30 ላይ ቴህራን ሰማይ ላይ ደርሰው በረጅም ርቀት ሚሳኤል ህንፃውን መደብደብ መጀመራቸውን ያስታወቀ ዘገባው በወቅቱ የኢራን የደህንነት ከፍተኛ ባለስልጣናት በግቢ ውስጥ ባለ አንድ ህንፃ ውስጥ እንደነበሩና አያቶላ ደግሞ በአካባቢው በሚገኝ በሌላ ህንፃ ውስጥ እንደነበሩ አስረድቷል። ይሁንና በግቢውና በአካባቢው ላይ በተደረገ ተደጋጋሚ ድብደባ የተነሳ በህይወት ሊተርፉ አለመቻላቸውንም ዘገባው አስታውቋል። እንደ ዘገባው ከሆነ በቅዳሜ ጠዋቱ በዚህ ጥቃት የኢራን ከፍተኛ ባለስልጣናትና ወታደራዊ አዛዦች ቢገደሉም በስፍራው ከነበሩ ውስጥ በህይወት የተረፉ አንድ ባለስልጣን አሉ። እሳቸውም የኢራን ብሔራዊ የደህንነት ምክር ቤት ዋና ጸሐፊ ወይንም የሀገሪቱ የስለላ መስሪያ ቤት ኃላፊው አሊ ላሪጃኒ ናቸው። የዛሬ የመረጃ ማዕዳችን ይሄ ነበር። ስለተቋደሳችሁልን እያመሰገንን በቀጣይ በሌላ አዳዲስ መረጃዎች እንገናኛለን። ቸር ቆዩ።